ይሄ ሳሎናችን ነው። ዋው ሳሎን በጣም ሰፊ ነው። ባልኮኒ እዛ ጋር አለ። በጣም ሰፊ ሳሎን ነው የሚኖረው። ከዚህ ጋር ደግሞ ኪችን ነው። ይሄ ኪችናችን ነው የሚሆነው። ኦፕንም ክሎዝም አማራጭ ነው እኛ አድርገን የሰራ ነው። ሰው እንደሚፈልገው እንዲጠቀም ማለት ነው። ይሄኛው ኦፕን ኪችናችን ነው። ከዛ ደግሞ እዚህ ጋር ክሎዝ ኪችን አለን ማለት ነው። አይ ራሱ በጣም ሰፊ ነው። ይሄ ራሱ በጣም ሰፊ ነው። ክሎዝ ከፈለገ ያው እኛ ሀበሻም አይደለም ክሎዝ የሚፈልግ ሰው ካለ ለሱም ተብሎ ነው። ኦፕንም አለው። እዚህ ጋር የሰራተኛ ክፍል አለ። እስከ ራሷ መጸዳጃ ውጪ የራሱ ሽንት ቤት አለው። መጸዳጃ ቤትም አላት። አይ ሰፊ ነው። ክፍሏም እዚህ ይሆናል እና ሁሉም ክፍሎች ደግሞ ቬንቲሌሽን አላቸው። እንደምታየው እሷ በረንዳም አላት ማለት ነው። ከውጪ ባይ በጣም ያምራል። ከዚህ ይሄ ራሱን ችሎ ያተጠናቀቀ ነው እዚህ ጋር ያለው ማለት ነው። በጣም አሪፍ ነው። ደስ ይላል። ለእይታው ራሱ በጣም ደስ ይላል። እዚህ ጋር ቬንቲሌሽን አለው። ኑሩብኝ ይላል። ወደድሽው? በጣም ነው ወደድኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እንግዲህ ያልኳችሁ ቦታ ተገኝቻለሁ ማለት ነው። ሰላም አለይኩም። ሰላም ወራህመቱላሂ። እንዴት ነሽ? ደህና ነሽ? ሰላም ነው። ሱመያ ሁሉ ሰላም አለን። እንኳን በሰላም መጣሽ። እንኳን በሰላም ቆያችሁኝ። ያው እንግዲህ ሳይድ የለቀቀው ቪዲዮ ላይ አይቼ ነው ማለት ነው። ኤልሳን አዋርቻት የመጣሁት ማለት ነው። ነግራለች አይደል? እና እሷ ጋር እንግዲህ ምናልባት ያው የኔም ተከታታዮች ከፈለጉ ያው ብዙ ጊዜ የምገዛውንም ሆነ የማየውን ነገር አሳያቸዋለሁ ማለት ነው። እና እነሱ ምን አይነት ቤት እንደገዙ ማየት ስለምፈልግ ማለት ያው ለማየት ብቻ ሳይሆን ከተመቸኝ እኔም ለመግዛት ነው ቤቱ ማለት ነው። ቤቱን ምን አይነት ቤት እንደሆነ አይቼ የገዙትን ቤት ብታሳዩኝና ከዛ ደግሞ እኔ ደግሞ ከወደድኩት ቤቱን እኔም እገዛለሁ ማለት ነው። እና ስላለው ነገር ደግሞ ብታስረዳኝ በዛም ደግሞ ለተመልካችም የሚፈልግም ካለ ያው ከፈለጉ ይገዛሉ ማለት ነው። ካላስቸገርኩት እንግዲህ ችግር የለም። እንኳን ደህና መጣሽ። በቅድሚያ አብዱልአዚዝ እባላለሁ የሰመር ሪል ስቴት ማርኬቲንግ ዳይሬክተር ነኝ። ሰይድንም አግኝቼው ነበር ላስት ታይም የመጨረሻዎቹ ስቴጆች ላይ ከኔ ጋር ነው ብዙ ነገሮችን ዲስከስ አድርገን ነበረ። ያንቺ የእሱንም ቤት በደንብ እናሳይሻለን። ምን አይነት ቤት እንደገዛም በደንብ ቆንጆ ቤት ነው የመረጥንለት ለሱ ለአንቺም እንደዛው ከዛ ያልተናነሰ ከተቻለ የተሻለም አድርገን ቆንጆ ቤት እንመርጥልሻለን። ታያለሽ ያሉትን ነገሮች። ላስት ታይም ለሱም ኪፕ ያደረግንለት ዲስካውንት ነበር። በሱ ሰርክል ዙሪያ ላሉም ሰዎች ወደ መጨረሻ ላይ ነግርሻለሁ። ፕሮሚስ ያደረግነው ነገር አለ። ያንንም ቃላችንን ኪፕ እናደርጋለን። በድጋሚ እንኳን ደህና መጣሽ። ሰመር ሪል ስቴት ይሄ መጀመሪያ አሁን ያለንበት የመጀመሪያ ጨርሶ ያስረከበው የመጀመሪያ ፕሮጀክቱ ነው። ይሄ ማለት ነው ሰይድ የገዛበት ፕሮጀክት ደግሞ ሁለተኛ ፕሮጀክቱ ነው። ያው ካምፓኒያችን አንድ ፕሮጀክት ላይ ሌላ ፕሮጀክት ደርቦ አይገነባም። አንድ ፕሮጀክት ከጨረስን በኋላ ፋይናላይዝ ስናደርግ ነው ወደ ሌላ ፕሮጀክት የምንሄደው። ብዙ ነገር ደራርቦ መስራቱ ውጤታማ ያደርጋል የሚል እምነት ስለሌለን ነው። እንግሊዝ ኤምባሲ ሳይታችን ላይ ቅርብ ጊዜ ነው ግንባታውንም ሽያጩንም የጀመርነው። ሎኬሽኑ በጣም ጥሩ ከመሆኑ የተነሳ በአጭር ጊዜ ውስጥ በጣም ተወዳጅነት ያገኘ ጥሩ ሽያጭ ያለው ፕሮጀክት ነው። ያው ሎኬሽኑ እንግሊዝ ኤምባሲ ሲባል አብሮ ተያይዞ የሚመጡ ነገሮች አሉ። ከረንትሊ መንግስትም አይን የሆነ ቦታ ነው ብሎ የቤተ መንግስት ግንባታ እያደረገበት ያለ ሎኬሽን ነው። በፊትም ደግሞ ያው አብዛኞቹ የአዲስ አበባ ሎካል ባለሀብቶች እዛ አካባቢ ለመኖር ፕሪፈር ያደርጋሉ። ያው ከከተማው ከፍታ ቦታ ላይ የሚገኝ ኤሪያም ስለሆነ ነው በዋናነት። ፕላስ ደግሞ ይሄ ለተለያዩ ሴንተር የሆኑ ቦታዎች ያለው ፕሮክሲሚቲ በጣም ምርጥ የሚባል ነው። አሁን ከመገናኛ ነው ኦልሞስት እንግሊዝ ኤምባሲ ማለት ወደ ኤርፖርትም አመቺ ነው። ወደ ፒያሳም ወደ ካሳንችስም ወደ 6 ኪሎም ወደ ፈለግሽው ኤሪያ እንደ ልብሽ መንቀሳቀስ ትችላለሽ። ከከተማም ልውጣ ብትይ ደግሞ በሲኤምሲም በተለያዩ በዚህ በአዲሱ ገበያም ያሉት መንገዶች በጣም ቅርብ ናቸው። እንደ ልብሽ መንቀሳቀስ ትችላለሽ። ሴኩሪቲውም የተሻለ የሚባል ኤሪያ ነው። እንግሊዝ ኤምባሲ በተለምዶ እንግሊዝ ኤምባሲ ተባለ እንጂ ዙሪያው ላይ ብዙ ኤምባሲዎች አሉ። የነ ኩባ ኤምባሲ አለ፣ ኬንያ ኤምባሲ አለ፣ ቤልጂየም ኤምባሲ አለ። ሎኬሽኑ ከነዚህ ኤምባሲዎች ጋር መኖር ተያይዞ ከፍተኛ ጥበቃ ይደረግለታል። በጣም ሴኩርድ ነው። አት ዘ ሴም ታይም የምትገዢውን ቤት ደግሞ አንቺ ባትኖሪበት ለአከራዩ ብትይ
ጥሩ ኢንከም ያስገኝልሻል። ለዲፕሎማቶች መከራየት የሚችል ቤት ነው። መከራየት ይችላል ማለት ነው። 2 ቤድሩም ቤት ሚኒመም 150,000 ብር እና ከዛ በላይ መከራየት ይችላል። ሶ ማርኬቱ አለ፣ ዲማንዱም አለ። ከፍተኛ የሆነ ዲማንድ ነው ቤቶች ያለው። ስፔሻሊ አሁን እንዳለንበት ቤት ፈርኒሽ ብታደርጊው ጥሩ ሶፋም አልጋም የተወሰኑ ማቴሪያሎችን ብታስገቢበት የተሻለ ኢንከም እስከ $1,500 እስከ $2,000 በወር ማግኘት ትችላለሽ ማለት ነው። ጥሩ ሎኬሽን ነው። አሁን ለሰይድ የመረጥንለት 157.3 ካሬ ነው። ለሰይድ የመረጥንለት ቤት እሱ ነው። ያንን ቤት ባለ ስንት መኝታ ማለት ነው? ባለ 2 መኝታ ነው። አዎ ባለ 2 መኝታ ነው። ባለ 2 መኝታ ነው ይገዛላት? አዎ ባለ 2 መኝታ ነው። 163.3 የምንለው ካሬ አለ ደግሞ ወደ ፀሐይ መውጫ፣ ወደ ጠዋት ፀሐይ መውጫ ፊቱን ያዞረ ከ157ቱም ትንሽ የተሻለ የሚባል ቪው ያለው ወደ መገናኛም ወደ ጫካ ፕሮጀክትም ወደ ቦሌ ኤርፖርትም አት ሴም ታይም ቪው ያለው ቤት ያለ እሱ ላንቺ ቆንጆ የሚሆን ይመስለኛል። እሺ እሱ ባለ ስንት ነው? ባለ 2 ነው። ባለ 2 ነው፣ ግን ወደ ባለ 3 ከፈለግሽ ሞዲፋይ እናደርግልሻለን ዊዛውት ኤኒ አዲሽናል ኮስት። ወደ ባለ 3 ሞዲፋይ እናደርግልሻለን። ይሄ አሁን ያልኩሽ 163 ካሬው በጣም ሰፊ ቤት ነው። ማስተር ቤድሩሙ ብቻ ውስጥ ለውስጥ ያለው ልኬት ወደ 25 ካሬ አካባቢ ነው የሚሆነው። ሶ ያንን የተወሰነ ቀንሰሽለት የልጆች መኝታም 16 ካሬ የሚሆን በጣም ትልቅ የልጆች መኝታ አለው። ከሁለቱም ላይ የተወሰነ ፓርት ቀንሰሽ 3 ቤድሩምም ማድረግ ትችላለሽ። ያው ቤተሰብ ስለሆናችሁ ወደፊት ልጅም ይመጣል ምናምን። አረ ልጆች አሉ። የምር እውነት 2 ልጆች አሉ። ማሻአላህ። ለዛ ሰፋ ያለ ቤድሩም እናደርግልሻለን። እሺ ማየት አይቻልም? አሁን እናየዋለን። እዚህ በዛ ስታንዳርድ የሰራናቸው ቤቶች አሉ፣ እናያቸዋለን። ግን እነሱን ከማየታችን በፊት የተወሰነ ስለ ፕራይሱና ስለ ክፍያውን ብትነግረኝ ደስ ይላል። ስለ አከፋፈሉም ያሉትን ነገሮች በደንብ ግልጽ ላድርግልሽ። ከረንትሊ የተለያዩ አይነት ዲስካውንቶች አሉ። የምናያቸው የፕራይስ ኦፈሮች ከረንትሊ ያሉንን አማራጮች በደንብ ግልጽ አደርግልሻለሁ። የእናንተን መምጣት ተከትሎ ያው ለሰይድም ፕሮሚስ ያደረግንለት ነገር ስላለ 5% አሁን ካለን ዋጋ ላይ በጣም ቆንጆ የሚባል ዲስካውንት ነው። ከትንሹ ካለን ቤት አማራጭ 138 ካሬው ላይ እስከ 500,000 ብር የሚጠጋ፣ ከትልቁ ቤት ላይ ደግሞ እስከ 1 ሚሊዮን ብር የሚጠጋ ዲስካውንት ላንቺ እና ላንቺ ቤተሰቦች እናደርጋለን። በዚህ ቪዲዮ ለሚመጣ አንቺም ብሎ ለሚመጣ አንቺም ያው ሰይድም ብለሽ ስለሆነ የመጣሽው ይገባሻል ብለናል። 5%ን እንሰጥሻለን። አሁን ያለን ዋጋ ከረንትሊ እንደ የፍሎሩ አማራጭ ከ88,000 እስከ 94,000 ቫሪ ያደርጋል። በፍሎር ቱ ፍሎር ልዩነት ይኖረዋል ማለት ነው። ሶ በዛ ሲሰራ አሁን 163.6 ያልኩሽ ያንቺ ቤት ወደ ከነ 5% ዲስካውንቱ ወደ 600,000 ብር ቅናሽ አድርገንልሽ ወደ 13.8 አካባቢ ነው የሚመጣው። ሙሉ ክፍያ ማለት ነው። የባንክ አማራጭም አለ 50%ቱን 50%ቱን በባንክ መክፈል ትችላለሽ። 50%ቱን ከተረከብሽ በኋላ እያከራየሽ የምትከፊው ነው የሚሆነው። ኦንሊ ቲንግ ቤቱን ፊኒሽንጉን ሰርተሽ የምታከራዩ ከሆነ ስለ ክፍያው ምንም ወሪ ማድረግ አይጠበቅብሽም። ከምታከራዩ በታች ነው የባንክ ክፍያው የሚሆነው ማለት ነው። እንደዛ ነው የሚሆነው። ሶ ፕሮፊታብል የሆነ ኢንቨስትመንት ነው። ኦንሊ ቲንግ 50%ቱን ወደ 7 ሚሊዮን ብር አካባቢ የሚሆን ብር በግንባታው ሂደት መሰረት በ2 ዓመት ከሩብ ጊዜ ውስጥ መክፈል ይጠበቅብሻል ማለት ነው። በየወሩ አንድ ክፍያ ስንት ነው? አንድ መክፈል ያለው 100% የምትከፊ ከሆነ የሚገርምሽ ነገር በጣም ከፍተኛ የሆነ ቅናሽ ነው የምናደርግልሽ። ወደ 35% የዚህ አሁን ያልኩሽ ቤት ዋጋ ወደ 10 ሚሊዮን ብር አካባቢ ይሆናል። ሙሉን የምትከፊ ሙሉን አንድ የምከፍል ከሆነ ማለት ነው ወደ 4.4 ሚሊዮን ብር ቅናሽ እናደርግልሻለን። በጣም አሪፍ ነው። በካሬ ሜትር ወደ 62,000 63,000 ብር አካባቢ ነው የምንሸጥልሽ። ስለዚህ እነዚህን ቤኔፊቶች ያንቺን ቪዲዮ ማይተው ለሚመጡ ደንበኞች ለ10 ደንበኞች ቀድመው ለሚመጡ የምናስቀጥል ይሆናል። በጣም ቆንጆ ኦፈር ነው የሰጠንሽ። ሎኬሽን ዋይዝ አሁን ከኤሪያው ከነገርኩሽ ኤሪያው አንጻር ቢዝነስም ስለሆነ በጣም ፌር የሆነ ቆንጆ የሆነ ዋጋ ነው ሴት ያደረግነው። ኤሪያው ላይ አሁን 100,000 ብር ኤንድ ከዛ በላይ ነው በካሬ ሜትር አፓርትመንቶች እየተሸጡ ያሉት። ሶ እንደ ሰመር አሁን ሎንግ ቪዥንም ስላለን ደንበኞችንም በደንብ ጠቅመን ነው ፕሮጀክቱን መጨረስ የምንፈልገው። ብዙ
ደንበኞች ቤዝ ነው አሁን ከረንትሊ አኩሙሌት ለማድረግ ፕላን ያለን። ያንቺን ቤተሰቦች ደግሞ በዚህ ቪዲዮ ተጠቃሚ ብናደርግ የሱመያ ቤተሰቦች አንድ ብሎክ ላይ ሰብሰብ ቢሉ ደስ ይለናል። ኢንሻአላህ ደስ ይለኛል። ያንን ታሳቢ በማድረግ ነው ይሄን ያደረግነው። እሺ ሙሉ መክፈል ካልቻልኩኝ አንዴ ምን ያክል ነው መክፈል የሚጠበቅብኝ? ቅድሚያ ክፍያ አሁን ቅድም በሰራውልሽ መሰረት 1,380,000 ብር አካባቢ። ከዛ በየስንት ጊዜ ነው መክፈል ያለብኝ? ቀጣዩን ክፍያ አትሊስት 7 ወር 8 ወር ድረስ እንሰጥሻለን። ከዛ ቀጣዩን ክፍያ ሙሉ ነው መክፈል ያለብኝ ወይስ? አይ አይደለም 15% ነው የምትከፊው። ኦፍ ኮርስ አከፋፈላችን በግንባታው ሂደት መሰረት ነው የሚከፈለው ማለት ነው የሚከፈለው። ግን የቀጣዩ ግንባታ ሂደት ክፍያው የሚደርስበትን ፔሪድ ራፍሊ ኤስቲሜት አደርግልሽ ሚኒመም 6 ወር 8 ወር እስካለው ፔሪድ ድረስ የፎይታ ጊዜ ይኖርሻል። እኛም ቢልዲንጉን አሁን ካለበት የተሻለ ፕሮግረስ አድርገን እንጠብቅሻለን እስከዛ ድረስ ማለት ነው። በምን ያክል ጊዜ ነው ቤቱ ተጠናቆ መገባው? ነው ያኛው አላለቀም ብለኛል። ምን ያክል 27 ወር ከዚህ በኋላ 27 ወር ግንባታውን በደንብ ከዲዛይኑ ጀምሮ ይሄን ቢልዲንግ ስንሰራ የወሰድናቸው ጥሩ ሌሰኖች አሉ። ያንን ትምህርት ስለወሰድን በ27 ወር ለማጠናቀቅ ብለን የያዝናቸው ፕሮግራሞች አሉ። ትልልቅ አርኪቴክቶችን እና ሱፐርቫይዘሮችን ነው ሃየር ያደረግነው። ምናልባት የምታውቂው ከሆነ አብርሆት ላይብረሪ እና አድዋ 00 ፕሮጀክት አይተሽዋል ብዬ አስባለሁ። እነዚህም ፕሮጀክቶች ዲዛይን ያደረገ አንድ ታዋቂ አርኪቴክት አለ፣ ዮሴፍ በረደድ ይባላል። እሱ ነው ዲዛይኑን የሰራው። ፕሮጀክቱንም እሱ ነው በዋናነት ሱፐርቫይዝ የሚያደርገው ግንባታውን። ኦልሞስት ለነዚህ ዲሎች ወደ 20 ሚሊዮን ብር አካባቢ ሰመር ሪል ስቴት ከፍሏል። ያው ጥራቱንም አቺቭ ለማድረግ ነው። ዲዛይኑንም ሲሰራ በጣም ቆንጆ አድርጎ ነው የሰራው። ቅድም 25 ካሬ ማስተር ቤድሩም ስል ትንሽ ሰምተሽን ከሆነ ለማስተር ቤድሩም 25 ካሬ በጣም ትልቅ ነው። የብዙ ሪል ስቴቶች ሳሎን ስፋት ነው ይሄ ስፋት። አሁን የሳሎናቸው ሰው በጣም ሰፋ ያሉ ፈንክሽናሊቲያቸው በደንብ እንደ ልብሽ ልጆች የምታሳድጊበት እንደ ልብሽ እንግዳ ቢመጣ የማትሳቀቂበት አይነት አፓርትመንት ነው እየሰራን ያለ ነው። ግንባታ ጥራቱንም ጊዜውንም በአግባቡ ደግሞ ሚት ለማድረግ ትልልቅ ባለሙያዎችን ይዘናል። ኦልሞስት ወደ 8000 የሚሆኑ ቤቶችን በፕሮጀክት ማኔጅመንት በበላይነት የመራ የኢትዮጵያን ኤርላይንስ ፕሮጀክት ማኔጅ ሲያደርግ የነበረ ፕሮጀክት ማናጀር የሰመር ሪል ስቴት ከረንትሊ ፕሮጀክት ማናጀር እሱ ነው። የበላይ ሆኖ ፕሮጀክቱን የሚመራው እሱ ይሆናል ማለት ነው። ሶ ባለሙያዎችንም የተሻለ አድርገን የተሻለ ቴክኖሎጂ ተጠቅመን ጥሩ ነገር ለመስራት ነው ሌሊት ከቀን እንትን እያለን ያለ ነው። ሶ ባጠረ ጊዜ ውስጥ ነው እንጂ ከዛ በረዘመ ጊዜ ውስጥ አይደለም ቤቱን የምናስረክብሽ። አንቺ 27 ወር ብቻ መታገስ። እሺ አረ ችግር የለም ታገሳለሁ። እና ደግሞ አሁን እዚህ ሀገር ውስጥ ለሌሉ እንዴት ነው የምታስተናግዱ? ሀገር ውስጥ ለሌሉ ከረንትሊ ኦንላይን የሆነ አገልግሎት አለ። ፕሬዘንቴሽን ከቢሮ ሰው የሌለው ሰው ለምሳሌ ምንም አይነት ሰው ኢትዮጵያ ውስጥ መምጣት ባይችል ከእናንተ ጋር ታማኝነታችሁ ምን ያክል ነው? ምንም ችግር የለውም መሰለሽ። በፉል ዲቴል ፕሬዘንቴሽን በቪዲዮ ኮል እንሰጣቸዋለን። ይህንን ፕሬዘንቴሽን የምንሰጣቸው በታችኛው ደረጃ ሳይሆን እስከ ማኔጅመንት ሌቭል ድረስ ኢቨን እኔንም ደንበኞች እያገኙ ማውራት ይችላሉ። ከዛ በተጨማሪ ክፍያዎችን እንዴት እንደሚፈጽሙ ምን አይነት ዶክመንቶች እንደሚያስፈልጓቸው ፋሲሊቴት የሚያደርጓቸው ከከስተመር ሰርቪስ እስከ ሴልስ ሱፐርቫይዘሮች፣ ሴልስ ማናጀሮች ድረስ ጥሩ አገልጋይ የሆኑ ባለሙያዎች ከኛ ጋር አሉ። ሶ እነሱን ኢንጌጅ እያደረጉ ቀጥታ ኢትዮጵያዊ ከሆኑ አትሊስት የሎ ካርድ ካላቸው ባይኖራቸውም ደግሞ ፕሮጀክቱን እስክናስረክብ ድረስ እነዚህን ዶክመንቶች የሎ ካርድ ማሟላት የሚችሉ ማንኛውም ሰዎች ኳሊፋይ ያደርጋሉ ለዚህ ግዢ ማለት ነው። ኢቨን የውጭ ዜጎች ራሱ ሊብራላይዝ ስለተደረገ ማርኬቱ አሁን መግዛት የሚችሉበት ቻንስ አለ። ዋናው ነገር ከታች በሚቀመጡት ስልኮች እየደወሉ ከሽያጭ ባለሙያዎች ጋር በደንብ ኢንጌጅ አድርጎ ኮንቨርሴት ማድረግ፣ እኔም አስፈላጊ የሆነበት ሁኔታ ካለ አብዱን አገናኝ እያሉ ሪኩዌስት ማድረግ ይችላሉ። በዛ መሰረት ፉል ዶክመንቴሽን ፕሮሰስ አድርገው መታወቂያቸውን፣ ፓስፖርታቸውን ከላኩልን ፔይ ፎርሞችን አዘጋጅተን ሰነዶችን አዘጋጅተን ልክላቸዋለን። በዛ መሰረት ክፍያውን የሚፈጽሙ ከሆነ እዚህ ሰው ከሌላቸው በዲኤችኤል ውሉን ያሉበት ድረስ እየላክን ፈርመው መልሰው አንዱን የኛን ኮፒ ፋይል የምናደርገው እንዲልኩልን እያደረግን ለብዙ ደንበኞች ቤቶች እየሸጥን ነው በዛ መልኩ። ያንቺን ቤተሰቦች በዚህ መልኩ ተጠቃሚ መሆን ይችላሉ። ያው ሲመጡ ወደ ሀገራቸው ያለምንም ስጋት እንዲመጡ ነው። እንግዲህ ቤት ዋና መሰረት ነው እና እዛ ያክል ነው። በጣም ነው የማመሰግነው። አሪፍ አድርገን ያብራራልኝ። እንግዲህ ውድ ተመልካቾች እዚህ
እዚህ ታች ባለው ቁጥር እየደወላችሁ ደግሞ ያልተረዳችሁት ወይም ደግሞ ያልገባችሁ ነገር ግን በደንብና አብራራ ሀብዶ በጣም አመሰግናለሁ። ከዛ በተረፈ ደግሞ እናንተ መጠየቅ ቀረ የምትሉት ነገር ካለ ደግሞ እየደወላችሁ የበለጠ መጠየቅ የምትፈልጉትን ነገር መጠየቅ ትችላላችሁ። ቤቱን አሳይሻለሁ ብለኛል አይደለ? እንግዲህ ደግሞ ከዚህ በመቀጠል የቀረ ነገር አለ? የቀረ ነገር ብዬ የማስበው ከረንትሊ ለአንቺና ባለፈው ለሰይድም የሰጠነው ቁጥር አለ። ያው ፕሮጀክታችን ትንሽ ስለሆነ አንድ ቢልዲንግ ነው፣ አንድ ፕሮጀክት ነው ያሉት የተወሰኑ 140 ቤቶች ናቸው። ኦልሬዲ 60% የሚሆነውን ሽያጫችንን ጨርሰናል። ሶ ለሱመያ ቤተሰቦች ለ10 ቤቶች 5% ዲስካውንት ማመቻቸት ቀላል አልነበረም። ሶ ይሄንን እድል በደንብ ቶሎ እንዲጠቀሙበት ኢንቫይት ማድረግ እፈልጋለሁ። አዲሽናሊ ደግሞ 100% ለሚከፍሉ ደንበኞች ላንቺ ካረግንልሽ ዲስካውንት ላይ 30% ጨምረንላቸው በ35% ዲስካውንት ነው የምናስተናግዳቸው። ይህ እድል እንግዲህ በካሬ ሜትር ወደ 61,000 ብር አካባቢ የሚጠቀሙበትን ቻንስ ይፈጥራል። ለእንግሊዝ ኤምባሲ 61,000 ብር በካሬ ማለት ምን ማለት እንደሆነ መግለጽ ድጋሚ አይጠበቅብኝም። ያው ከረንትሊ ኢቨን አዲስ አበባ ላይ ኮንዶሚኒየሞች የሚሸጡበት ዋጋ በካሬ ሜትር 100,000 ኤንድ አባቭ ነው። ሶ እዚህ ጋር የያዝነው ፕሮጀክት ቆንጆ ሎኬሽን ነው፣ ሬፑቴሽን ያለው ትረስት ወርዚ የሆነ ካምፓኒ ነው። ሰመር ሪል ስቴት ጥሩ ፋውንደር ቤዝ አለው። ኦልሬዲ ቅድም ሜንሽን አላረኩልሽም፣ ጠቀስ አድርጎ ለማለፍ ያክል የቤቶች ብድር ላይ አሜሪካን ሀገር ቴክሳስ ዳላስ ይሰራ የነበረ ሳሙኤል ነጋ የሚባል ኢትዮጵያዊ ነው ሰመር ሪል ስቴትን ያቋቋመው። ሶ ኢንዱስትሪውን በደንብ አንደርስታንድ የምናደርግ ሰዎች ተሰባስበን ነው ይህም ፕሮጀክት እየመራን ያለ ነው። ሶ ለፕሮጀክቱን ቆንጆ የሚባል ዋጋ፣ ቆንጆ የሚባል ዲዛይን አዘጋጅተን ነው ደንበኞችን እየጠራን ያለ ነው። ሶ ሰመር ሪል ስቴት ኢንቨስት የሚያደርግ ሰው በጣም ተጠቃሚ የሚሆንበት ታይም ነው አሄድ ኦፍ አስ ያለው። ሶ ያንቺን ቤተሰቦች እነዚህን 10 እድሎች አንድም ሳያስቀሩ እንዲጠቀሙበት እንጋብዛለን። እሺ፣ በጣም ነው የማመሰግነው። ያው እንግዲህ እንደሰማችሁት ነው እንግዲህ ሱመያን ብላችሁ የምትመጡ እኔ መግዛቴ ስለማይቀር ማለት ነው በዚህ በተቀመጠላችሁ ቁጥር ታች ባለው እየደወላችሁ ለ10 ሰዎች በጣም አሪፍ ቅናሽ እና አስተያየት ነው ያለው። እንዳያመልጣችሁ። ከ10ሩ እንግዲህ ባለ እድለኞች እንደምገዙት እርግጠኛ ነኝ። የኔ ወዳጆች እንግዲህ ጉረቤት የሆኑ አብረን ቡና እንጠጣለን ማለት ነው። እና ለማንኛውም እንግዲህ ይህንን ይመስላል። በጣም ነው የማመሰግነው። በጣም አሪፍ አድርገን የገለጽክልኝ ከጠበቁት በላይ ማለት ነው። እና በጣም ነው የማመሰግነው። በተረፈ ደግሞ ቤቶቹን እኔና እኔ ራሱ ቤቱን ለማየት ጓጉቻለሁ ማለት ነው። ቪዲዮ ላይ በጣም ነው የሚያምረው ቤቱ። በአካል ደግሞ ለማየት በጣም ነው የቸኮልኩት። እና ቤቶቹን እኔና እንግዲህ ቤቶቹን ለማየት ከኔ ጋር ሆኖ ይሄ ሳሎናችን ነው። ዋው ሳሎን በጣም ሰፊ ነው። ባልኮኒ እዛ ጋር አለ። በጣም ሰፊ ሳሎን ነው የሚኖረው። ከዚህ ጋር ደግሞ ኪችን ነው። ይሄ ኪችናችን ነው የሚሆነው። ኦፕንም ክሎዝም አማራጭ ነው እኛ አድርገን የሰራ ነው፣ ሰው እንደሚፈልገው እንዲጠቀም ማለት ነው። ይሄኛው ኦፕን ኪችናችን ነው። ከዛ ደግሞ እዚህ ጋር ክሎዝ ኪችን አለን ማለት ነው። አይ ራሱ በጣም ሰፊ ነው። ይሄ ራሱ በጣም ሰፊ ነው። ክሎዝ ከፈለገ ያው እኛ ሀበሻም አይደለን ክሎዝ ነው የሚፈልግ ሰው ካለ ለሱም ተብሎ ነው። ኦፕንም አለው። እዚህ ጋር የሰራተኛ ክፍል አለ እስከ ራሷ መጸዳጃ ውጪ አለው። የራሱ ሽንት ቤት አለው። መጸዳጃ ቤትም አላት። አይ ሰፊ ነው። ክፍሏም እዚህ ይሆናል እና ሁሉም ክፍሎች ደግሞ ቬንቲሌሽን አላቸው። እንደምታየው እሷ በረንዳም አላት ማለት ነው። ከውጪ ባይ በጣም ያምራል። ከዚህ ይሄ ራሱን ችሎ ያተጠናቀቀ ነው እዚህ ጋር ያለው ማለት ነው። በጣም አሪፍ ነው። ደስ ይላል። ለእይታው ራሱ በጣም ደስ ይላል። እዚህ ጋር ቬንቲሌሽን አለ። ኑሩብኝ ይላል። ወደድሽው? በጣም ነው የወደድኩት። በተለይ ኪችኑ በጣም አሪፍ ነው። አማራጭ ነው። ሌላ መጸዳጃ ምናምን ቢፈልግ ሳሎን ለሚመጣ ለእንግዳችሁ የሚሆን መታጠቢያ ቤት አለ ማለት ነው። እዚህ ጋር በጣም ነው የሚያምረው። ጽድት ያለ ነው ቤቱ። ሳሎን እንደምታየው ናቹራል ቬንቲሌሽን አለው በሁሉም ቦታ፣ በዚህም አለው በዛም ብዙ እይታ ብዙ በጣም ነው ደስ የሚለው። እዚህ ጋር ክፍሎች አሉ። እዚህ ጋር ባለ 4 መኝታዎች ናቸው እነዚህ። እዚህ ጋር አንድ ክፍል አለ። እዚህ ጋር ተጨማሪ ሁለተኛ ክፍል አለ። ይሄ ተጨማሪ ክፍል ነው። ተጨማሪ ክፍሎች ናቸው እነዚህ።
ለልጆችን ማድረግ ትችላላችሁ። ለእንግዳ ቢመጣባችሁ የምትጠቀሟቸው አይነት ናቸው እነዚህ። በጣም አሪፍ ነው። ይሄ ለልጅም ይሆናል ለእንግዳም ይሆናል ለእንግዳም ይሆናል። እዚህ ጋር መጸዳጃ ቤት ነው። የራሱ መጸዳጃ። እዚህ ጋር ተጨማሪ ሌላኛ ክፍል አለን ማለት ነው። ከመሬት ራሱ ላይ ያለው ርቀት በጣም በጣም እንዲህ ዝቅ ያለ ነገር የለውም። በጣም ደስ ይላል። አሪፍ ነው። በጣም ነው ደስ እኔ ጥያቄ ራሱ የለውም። አሁን ራሱ መውጣ ራሱ አይመስለኝም። በግድ ነው የምታስወጪኝ። አልወጣም እንዳትወጪ። በጣም ነው የሚያምረው። ደስ ይላል በጣም ወላሂ። ጽድት ያለ ነው። በቃ ሁሉ ነገሩ አልቋል። ኦልሬዲ የተዘጋጀ ነው። መግባት ብቻ ነው። በቃ ገብቶ መኖር ይችላል። ሙሉ ለሙሉ የተጠናቀቀ ነው። እዚህ ጋር ደግሞ ሌላ ክፍል አለ። ይሄም መኝታ ቤት ነው። ይሄ መኝታ ቤት ነው። ይሄም ለልጆች ማድረግ ትችላላችሁ። ይሄንንም እንዳልኩሽ ወይ ደግሞ ለእንግዳ ማድረግ ትችላላችሁ። ይሄም የራሱ ሽንት ቤት አለው። ሌላ ቤት አለው። ኦኬ። እያንዳንዶቹ ክፍሎች የራሳቸው ሽንት ቤት አላቸው። ተጨማሪ የሰራተኛውን ጨምሮ ማለት ነው። ይሄ ቁም ሳጥን ነው። ደስ ይላል። ልብስ ራሱ እንዳይዝረከረክ ልብስ ራሱ ሳይዝረከረክ ለይታ ስለሚል ተሎ ብለሽ ሲበላ ማስተካከል በጣም ደስ ይላል። አሪፍ ነው። በጣም ቤቶቹ በጣም ነው ደስ የሚሉት። ወደሻቻ በጣም እሱም ጋር እይታለሽ፣ እዚህም ጋር እይታለሽ። እይታው በሁሉም በኩል በጣም ነው የሚያምረው። ቬንቲሌሽን በደንብ በቃ ተዘጋጅቶበት ነው። በጣም ነው የሚያምረው። በጣም ወድጄዋለሁ። አይ በቃ መጋረጃም አለው ምንም በጣም ነው የወደድኩት። ክፍሎቹ ጽድት ያሉ ናቸው። በጣም ጽድት ያሉ ናቸው። በጣም ተመቸኝ። ሳሎኑ ራሱ በጣም አሪፍ ነው። በጣም ሰፊ ነው። የፈለግሽውን ነገር እዚህ ጋር ብታደርጊ በጣም ሰፊ ናቸው። እዚህ ጋር ደግሞ በረንዳ አለ። በረንዳው ደግሞ ቡና ስለምወድ እዚች ጋር ቡና እየጠጣሽ ምናምን። ይሄ የትኛው ክፍል ነው? የዛኛው ክፍል ነው። ይሄኛው ደግሞ ለዛኛው መኝታ ቤት አላሳየሽ? ልክ የሱ የራስ መኝታ ቤት እንትን አለ፣ ባልኮን ያለው። በአጠቃላይ ወደ 3 ባልኮን ያለው ማለት ነው ከሌሎቹ ውጪ። ከጎረቤት ጋር ራሱ እዚህ ጋር ታወሪያለሽ። እዚህ ሆነሽ ማውራት ትችያለሽ። እይታውም ደስ ይላል። እዚህ ጋር ጠዋት ላይ ቡና ብታፈይበት ምናምን እንዲሁ ማኪያቶ እየጠጣሽ ቁጭ ብትይበት በጣም ወላሂ በጣም እይታው በጣም ደስ ይላል። የተናደደ ሰው ካለም በዚህ ጋር ራሱ በጣም አሪፍ ነው። ወላሂ ያምራል። በጣም ነው የተመቸኝ። በቃ አለቀ ወይስ ይቀረናል? ይቀረናል። በጣም አይ ከጨረስን እንድትሄጂ ነው ቁልፍ ላሰጠሽ። ስለዚህ ሳሎኑ በጣም ነው የተመቸኝ። በጣም ሰፊ ነው እንዳልኩሽ። ይሄ ደግሞ ማስተር ቤድሩም ነው። ዋናው መኝታ ቤት ማለት ነው። የራሱ መታጠቢያ ልግባ። ሻወር አለው። በጣም አሪፍ ነው። ቬንቲሌሽንም አለው። በጣም ሰፋፊ ናቸው። ይሄ ራሱ አንድ ቤት ነው የሚመስለው። እኔ የምልሽ ሳይድ ላዩ የገዛላት ከዚህ ሰፋል እንዴ? አይ ትንሽ ያንሳል ከዚህ፣ ግን ዲዛይኑ ተመሳሳይ ነው። ተመሳሳይ ነው። የማን ያምራል? የሁለታችሁም ነው የሚያምረው። አይ እኔ እነሱ ካማራ ችግር አለ። ሁለታችሁም ያምራል። እኔ የምልሽ ግን ጉረቤቴ ብትሆን አሪፍ ነበር። እዚህ ጋር ለቃት ነበር። ጉረቤት እሱ የገዛው እዛኛው ዲስካውንት ላይ ስለሆነ እዛኛው ሳይት ላይ ነው፣ እንግሊዝ ኤምባሲ ጋር ያለው። ወይኔ ምዛን እዛ እንዴ እዚህ ይሻልሽም፣ እዚህ ይሻልሽም። ከፈለግሽ ግን እዛው ማለት ምናምን ብዙ አማራጭ አለ። ምን ልታደርጊ? ወደዚህ እንደዚህ ፀጉሯን ልጅ ወደ ታች አረጣይ ግድ የለም አንቺ ትበልጫለሽ እኮ በሁሉም ነገር። ኧረ ተይ ተይ፣ እዚህ ጋር አይመችም። በቃ ካናደደችኝ እንደዚህ አስፈራርቼ መልሳታለሁ። እዚህም ሳትሻለ በጣም ያምራል። በጣም ተመችቶኛል። ግን እኔ እዚሁኛ ወይ እሷ ታች ብትሆን አሪፍ ነበረ። በዛኛው በለኩናይሽ በዛኛው ግን ያንቺን ቤት በጣም ያምራል። የእሷም ደግሞ የማን የበለጠ ያምራል? አይ የሁለታችሁም ያምራል። በጣም ነው የሚያምረው። ወደድሽ አይደል? ወደድኩት እኔ። ግን የኔ ቢያምር የበለጠ ደስ ይለኝ ነበር። ለምን ወይ አትታረቁም? እኔ ግማሹን እችልሻለሁ የቤቱን። ኧረ እባክሽ እውነት እውነት። አዎ ሰይድ ራሱ አሳዘነኝ። እንደው ልጆቹን በቃ ችግር የለውም አንቺ ክፈይና እንታረቃለን። ትታረቃላችሁ? እንዴ ደስታ ነው።
ክፈይልኝ መጀመሪያ። ኧረ እከፍልሻለሁ። አንቺ ክፈይልኝ እንጂ እኔ እታረቃለሁ፣ ችግር የለውም። እከፍልልሻለሁ፣ ችግር እኮ የለውም። በቃ ግን የምከፍልልሽ መጀመሪያ ከታረቃችሁ በኋላ እዚህ ቤት ደግሼ አምጥቼ ነው ማስገባሽ። መጀመሪያ ክፈይልኝ፣ ከዛ ታረቃለሁ። ባልና ሚስት አይደል የምታረቃቸው? የተቀረ አንቺ ክፈይልኝ። ኦፊሻሊ ታርቄዋለሁ ብለሽ ታርቃችሁ ከተስማማችሁ እኔ ደግሞ ግማሹን ከፍዬ እዚህ ቤት አመጣችኋለሁ። ፕሮግራም አድርጌው አስገባችኋለሁ። የምር እውነት እኔ አሁን አልወጣማ። ቢዚ ደግሞ እኔ ነኝ። ኧረ እንዴት በዛው አንቺን የሚያስገባሻል? ሶስተኛ ነው የሚያደርግሽ። እኔ አልፈልግም እንዴ